ምንድነው ያደረኩት? የመቄዶንያን አካውንት ነው የፈለግነው። ያን አገኘን። ሰይፉ ላይ የመቄዶንያ አካውንት ዲስፕሌይ ሆኖ ነበር። በጣም ግርግር በነበረ ሰዓት፣ በጣም በሚሊዮን ብሮች የተሰበሰቡበት ሰዓት ይህንንም ያዙልኝ። እዛ ላይ የመቄዶንያ አካውንቶች አሉ። ያንን ስክሪንሻት ያስኩኝ። ስፈልግ ይሄ አካውንት እዛ ውስጥ የለም። ቀጥሎ ያደረኩት ኤርሚያስ ደቻሳ ዳባ ማን ነው ብዬ መፈለግ የጀመርኩት። ስፈልግ አንድ ግሩፕ ኦፍ ኢንዲቪጁዋሎች ናቸው። ፍኖተ ሰላም የሚባል ተጓዦች ናቸው። እነሱ ጋር አገኘው ኤርሚያስ ዳባ የሚባል እና ይሄ ሊሆን ይችላል ብዬ ፌስቡክ ላይ ኤርሚያስ ዳባ ብላችሁ ጻፉና እዛ ላይ ታገኙታላችሁ። ደወልኩላቸው በሌላ ሰው ስም። መጀመሪያ እንደ መርበትበት አሉ። የሆነ መጠጥ ቤት ውስጥ ምናምን ያሉ ይመስለኛል። ቀስ እያለን እያዋዛን ምናምን አወጣጣ ናቸው። ኤርሚያስ ደቻሳን ታውቁታላችሁ ስላቸው፣ አዎ የኛው ጓደኛ ነው፣ የግሩፑ አባል ነው። ኦኬ መቄዶንያ ወክሏቸዋል? አልወከለንም። ከመቄዶንያ ውክልና የላችሁም፣ ግን በመቄዶንያ ስም ገንዘብ ትሰበስባላችሁ? አንሰበስብም። ታዲያ ለምንድን ነው ይህን አካውንት ያስቀመጣችሁት? አይ እኛ ለምሳሌ አንዳንድ ጊዜ ጉዞ እናደርጋለን፣ ወይ ወደ አበበች ጎብና ወይ ወደ ሌላ ቦታ ስንሄድ ለመቄዶንያ ብለን ከሰዎች ከሰጡን እግረ መንገዳችንን ቪዚት ለማድረግ ስንሄድ አረጋውያን እንሰጣለን እንጂ መቄዶንያ አያውቀንም። ይህን ይዤ ሪከርድ አድርጌ የመጣሁ። አሁን ይህን ሰውዬ ማምለጫ መንገድ አሳጣ ነው ማለት ነው። አንደኛ ሊል የሚችለውን ነገር አውቃለሁ። ይህን አካውንት ኬታ መጣ ብትለው ከዩቲዩብ ከመቄዶንያ እንደሚል እርግጠኛ ነበርኩኝ። ይሄ አካውንት ኬት የመጣ ነው ተብሎ ሲደወልለት፣ ዮኒ ማኛ ሲደወልለት ዩቲዩብ ላይ ከመቄዶንያ ያገኘሁት ነው አለ፣ ቃል በቃል አይደለም። ኦኬ ይሄ የነገርከን የባንክ አካውንት መቄዶንያ ሰይፉ ላይ የተላለፈ አላሁ አክበር አላሁ አክበር። አሁን እዚህ ጋር ጉዱ እንደፈላ ገባው። ወዲያው ምን አደረገ? ጎግል ላይ ያገኙታል። ከዛ ቤቱን ከፍቷል። ዮኒ ማኛ ሄደና ይሄን አካውንት ኬት ነው ያገኘው ሲለው፣ አይ ከመቄዶንያ እኮ ነው ያገኘሁት፣ አይታየም እንዴ ይላል። እሺ አስገባው ሲለው፣ እግዚአብሔር ያሳያችሁ። ስልኩን ዞር ያደርግና ትክክለኛውን የመቄዶንያ አካውንት ያስገባና ይሄው ለኔ እኮ የሚለኝ መቄዶንያ ነው ይለዋል። እኛ ቴክስት አደረግልነት እያየን ቁጥሩን ምታበለው፣ እያየው ቁጥሩን አስገባ ብለዋል ነው ለዮኒ። እያየው ሲያስገባ ኤርሚያስ ደቻሳ ዳባ ይላል። ዞር አድርጎ ሲያስገባ መቄዶንያ ይላል። እዚህ ጋር እኔ እየሰደበኝ እኮ ነው ሰውዬው። አንተ ምንም አታውቅም እያለኝ ነው። ምን ጠብቃለሁ? ከዚህ በላይ ውሸት አለ? እየናቀህ እኮ ነው። ዞር ሲያደርግ ኤርሚያስ ዞር አድርጎ አስገብቶ ትክክለኛውን ያስገባል። ይሄው መቄዶንያ ፊት ለፊት ሲያስገባ ኤርሚያስ ደቻሳ ዳባ። እኔ እዚህ ጋር ብሆን እኔ ማንም ሰው ቢሆን ስሜትሽን ይፈታተናል። በቃ ንቃተ ህሊናሽን እኮ ኮሽን እያደረገ ነው። ሰዎች በቤታቸው ሆነው እኮ ያዩሻል። የምትናገሪው ንግግር ከሚያውቁት ነገር ጋር የሚጋጭባቸው ከሆነ እኮ ሰዎች በቤታቸው ሆነው እኮ ይቁነጠነጣሉ አይደል? በዚህ ደረጃማ አልናቅም ይሉሻል። አስቂኝው ነገር ለዚህ ይቅርታ አልጠየቅም። ጎግል ላይ ነው ያገኘሁት አለ። ኦኬ መጀመሪያ ዩቲዩብ ላይ ነው ያለ ሰውዬ። ሁለተኛ ለማጭበርበር ሞክሮ እጀ ከፍንጅ የተያዘ ሰውዬ ማምለጫ ሲያጣ ዩቲዩብ ላይ ነው ያገኙታል። ኦኬ ጎግል ላይ ነው እንኳን ብትዩ፣ ጎግል ላይ ጽፎ የሚያገኘው የቲክቶክ አካውንት ነው። ቲክቶክ ላይ አለ። ኦኬ ተውት፣ ኮኢንሲደንስ ነው ወይም ደግሞ ተሳስቶ ነው እንበል። የአቢሲኒያ ባንክ የባንክ አካውንት ያመጣልንም የኤርሚያስ ደቻሳ ዳባ ነው። የአቢሲኒያው ብትሞሉት የኤርሚያስ ደቻሳ ዳባ። ስለዚህ ይህ ሰውዬ ዝም ብለህ እንደው ማንኛውም ሲንግል ዲጂት አይኪው ያለው ሰው እኮ እንደው በትንሽ እንትን በቃ እቺን ነጥቦችን ሲያገጣጥም ምን ሊሆን እንደሚችል ይደርስበታል። ስጠረጥር መቄዶንያ የሆነ ሰዓት ላይ በሚሊዮን ገንዘብ እየሰበሰቡ ነበር። አሁን አንዳንድ ችግርተኛ ከዚህ ጋር እንትናን እርዳው የባንክ አካውንቱ ይሄውና ብትሉ ፌክ አካውንቶች፣ የባንክ አካውንቶች አንዳንዱ የራሱን አካውንት ኮመንት ላይ ይጽፋሉ። ለምንድን ነው ሰዎች ተሳስተው ከተባራሪ ከ150 ሰው በስተት ሊያስገባ ይችላል በሚል ማለት ነው። ነጥቦቹን ሳገናኝ ለመቄዶንያ የኢትዮጵያ ሕዝብ በመላው ዓለም ገንዘብ በሚያሰባስብበት ሰዓት የኤርሚያስ ደቻሳ ዳባ የመቄዶንያ አካውንት በማስመሰል አስርገው ኮመንት ላይ ሁሉ አስገብተዋል።
ለመቄዶንያ በሚል ገንዘቡ ተሰብስቧል። አሁን መቄዶንያዎች የራሳቸው ኢንቨስቲጌሽን ላይ ናቸው። አናግረውኛል። የራሳቸው እንትን ይሄዳሉ። ጥያቄው በመቄዶንያ ስም ምን ያህል ገንዘብ ተሰበሰበ ነው። እነዚህ ሰዎች ማን ናቸው? አሁን ዝም ማንኛውም ሰው ሊጠይቀው የሚገባው ጥያቄ ማለት ነው። ለዚህ ይቅርታ መጠየቅ የለበትም? አሁን እዚህ ጋር ትልቁ የሚጫወታት ታክቲክ ብዙ ሰዎች ያልገባቸው አይተው እኮ ነው። ቻሌንጁ ላይ ያተኩራል። ቻሌንጁን 100 ሚሊዮን ቻሌንጁ ስለከበዳቸው እኮ ነው። ቻሌንጁ አይደለም። ቻሌንጁን ቻሌንጁን አፈርፈረ ብለው ትልቁ ነገር ምንድን ነው? እዚህ ጋር ለማጭበርበር የፈለግከው ነገር ሞናሽን ለመስለም የሚጫወተውን ጨዋታ እኔ 100 ሚሊዮን አስገባለሁ እናንተ 2 ሚሊዮን አስገቡ። ቻሌንጁን ሲለው የሆነ መቶ ምስኪን ነው እኛ ጋር ቻሌንጁን እኮ እያላችሁ ነው ይላል። ቻሌንጁ አይደለም። ቻሌንጁ ይደርሳል። የት ይሄዳል? በህቦ የተደራጁ የኦንላይን ስካመሮች፣ አንዳንዶች እርዳታ ሰብሳቢዎች። ይሄ ጉዳይ ራሱ ከተጀመረ ብትሉ እርዳታ ሰብሳቢዎችን በመቃወም ነው። ነጥቦችን ሁሉም ስታገናኙ እርዳታ ሰብሳቢ የሚባሉ እዚህ ሶሻል ሚዲያ ላይ ያሉ በሀቅ የሚሰሩ አሉ፣ የሚያጭበረብሩ አሉ። በሀቅ የሚሰሩትን ወይም ለሱ አሰራር የማይመቹትን አሸማቆ መጥቶ በማባረር ለሱ የምትሆኑ ሰዎችን ሶሻል ሚዲያ ላይ ለማስቀመጥ ሊሆንም ይችላል። በዚህ አካውንት በኤርሚያስ ደቻሳ ዳባ እንግዲህ ኤርሚያስ ደቻሳ ዳባ ብለን እንኳን ከተናገርንበት ጊዜ ጀምሮ መጥቶ እኔ ነኝም አላለ። ነጥቦቹን እናንተ አገናኙ። አንድ ነገር ልንገራችሁና ለእናንተ ልስጣችሁ። እኔ ሳውዝ አፍሪካ ለስራ በሄድኩበት ጊዜ የሆነ ሸቀጣ ቤት ሳውዝ አፍሪካ ያሉ ሰዎች ታውቃላችሁ፣ ስገባ የናይጄሪያዎች ነው። ሱቁ በጣም ይሸታል እና ሁልጊዜ ጠይቃሉ፣ እንዲህ ይሄ ሱቅ ለምንድን ነው የሚሸተው እላለሁ። እና የሆነ ነገር እያቦኩ ይረጫሉ፣ እንትኑ ላይ ሲሚንቶ ላይ ማለት ነው። መጨረሻ ላይ ነው ይገባኝ፣ ለካ ሱቁ የሚሸተው እነዚህ አነፍናፊ ውሻዎች፣ እነዚህ ናይጄሪያዎች የሚጨሰው ነገር ይሸጣሉ። አነፍናፊ ውሻዎች የሚሸት ነገር ከበተንሽላቸው ማሽተታቸው ያንን ዋናውን የሚሸጡትን ነገር ለመደበቅ ኮኬንና ሐሺሽ ለመደበቅ ናይጄሪያዎች የሚጠቀሙት ታክቲክ ምንድን ነው? አፍንጫ የሚያውድ የሚሸት ነገር ቤት ውስጥ ይረጫሉ። ይሄን ለምንድን ነው ያመጣሁት? ዋናውን ወንጀል እንዳናውቅ ጥቃቅና አነስተኛ የእርዳታ ስራዎች ይሰራሉ ዘንድ ሶዛት ህዝቡ እግዚአብሔር ሰው እኮ አንተ ምስኪን እኮ አይናቸው ስለቀላ እኮ ነው፣ ምቀኝነት እኮ ነው። እቺ የምትሰጠው ገንዘብ ዋናውን ወንጀል ለመሸፈን ነው። አነፍንፈሽ እንዳደርሽ ጥያቄው ከሚሰጠው $100 እና $50 በስተጀርባ እንደ መቄዶንያ ያሉ ትላልቅ ድርጅቶች አሁን ከመቄዶንያ ይዘረፋል። እንደ መቄዶንያ ያሉ ድርጅቶች ምን ያህል ሚሊዮን ብሮችን ተዘርፈዋል? ይህን እንዳታይ 50 ብርም 1000 ብርም ምናምን ይሰጥሻል ዘንድ ህዝቡ አንዳንዱ አሁን እርግጠኛ ሆኜ ለመናገር ከ100 ሰዎች በእርግጠኝነት 90 የሚሆኑ ሰዎች አይናቸው ተገልጧል። ማንኛውንም የሚያዩትን ዶክመንት ላለመቀበል ስክሪንሻት ማድረግ ጀምሯል። ለዚህ ደግሞ ልዕልቲ አንቺ በጣም ረጅም ጊዜ ሰራሽ ልጅ ነሽ፣ ምስጋና ይገባሻል። ብዙ ስድቦችን አስተናግደሻል፣ ብዙ ነቀፌታዎችን አስተናግደሻል። የአንቺም የእጅ ስራ ውጤት ነው። የቆርቆርሻቸው ነገሮች አሉ፣ መረጃ በመስጠት የተባበሩ ብዙ ሰዎች አሉ። አሁንም ያላለቁ ነገሮች አሉ። አሁን እኔ ከምነግርሽ በላይ የህግ ሰዎች፣ የቢዝነስ ሰዎች ኢንቨስቲጌት እያደረጉት ያሉት የራሳቸው ጉዳይ አለ። እዛ ደርሰው የመጨረሻውን ውጤታቸውን እንትን ሲሉ ለህዝብ የምናሳውቅ ይሆናል። አሁን ባለንበት ነባሪያ ሁኔታ ግን እኔ በማውቀው ልንገራችሁ፣ ትላንትም ከትላንት ወዲያም ድርጅት እንዳለው ካምፓኒ እንዳለው ምናምን ሲያወራ ሰምታችኋል። እርግጠኛው የምነግራችሁ የለውም። 2021 ላይ የተዘጋ ነው። አሁን የደረስኩበት ድምዳሜ ይሄ ነው። ጉዳዩ ለመጠቅለል ያህል ጉዳዩ ከራሱ ጋር ብቻ ነው። ከፍራውን ይቻላል። ሌላው የመጨረሻው አጀንዳ ነው፣ ድራማ ነው። ጌቶች በህዝብ ላይ የሚቀልድ ህሊና የለኝም። 5 ብርና 10 ብር ስለተሰጠኝ ምዝረከረክበት ነገር የለም። እግዚአብሔር ምስክሬ ነው። የስጋ ዘመዶችን ካልሆነ በስተቀር ሰዎችን ገንዘብ ስጡኝ አበድሩኝ ብዬ ማላቅም፣ ተዝረክርኬ ማላቅም። ስለዚህ ድራማ ነው ካሉ እነሱ ለመስራት የሞከሩት ድራማ ሊሆን ይችላል እንጂ ይህ ድራማ ይህኛው ቲያትር እኔን አይወክልም። ዋናው ነገር አሁን ከትክክለኛ ሰዎች ጋር ስለሆነ የተጋፈጠው ምንም አይነት ድራማ ቢሰራ ቲያትር ቢሰራ
በቃ ምንም አይነት ነገር ማምለጫ የለም። ይህን የመደምደሚያ ነው። ለእናንተ መድረክ ልስጣችሁ። እኔ አጭር ነገር እንደው ለማለት ያክል እኔ ኢቭን ልሂድበት ካልክ እውነቱ ለመናገር ሶሻል ሚዲያ ላይ እሱ ብቻ የሚናገረው ሳይሆን ብዙ ሰዎች የሚናገሯቸው የሚያስተላልፏቸው ነገሮች በጣም ይከነክናል። እንደውም እኛ አንዳንዴ እንደዚህ መድረክም ላይ ወጥተን ስለምንናገር ሐሳባችን ስለምንገልጽ ነው እንጂ በጣም ብዙ ሰዎች ቤት ውስጥ ይበሳጫሉ። ወጥተው ለመናገር የሚዲያ ሰዎች አይደሉም። ሚዲያ ላይ መውጣትም አይፈልጉም። ግን በሚዲያ የሚሰራጩ ነገሮች በጣም ስህተት ናቸው። እኔ ፍራውልን በሚመለከት እኔ በደንብ አላውቀውም። ከሱ ጋር አንድ ቀን እንትን ብዬ ስቴጅ ሼር አድርጌ አላውቅም። ነገር ግን ከቅርብ ጊዜ ወዲህ በተለይ የሚያስተላልፋቸው ነው። ቅድም ለልቴ በዲቴል ስትሄድባቸው የነበሩትንም አላውቃቸውም። እኔ የተቆራረጡ ቪዲዮዎች ነው የማየው። ሃዌቨር ከቅርብ ጊዜ ወዲህ ግን ይሄ ከእምነት ጋር የተያያዘ የሚናገራቸው ሁላችንም የእምነታችን ስለሚላይ የራሱ ነው። እሱ ችግር የለውም። ይሄ ምሳ በላው ጠይቄው ኤምባሲ ገብቼ ሄድኩ ምናምን አንደኛ እንደ አንድ ህግ ባለሙያ ደግሞ ግዴታ አለብኝ። እዛ ጋር ኮንሱላር እንትን ገብተህ ኤምባሲ ሳትጠይቅ ማተብ ሳይመታልና ፍቃድ ሳይሰጥህ የትም ነቅነቅ ማለት አችልም። ኤርፖርት ገብተህ ለመብረር ቲኬት ሳትቆርጥ ምንም እግዚአብሔር መጥቶ አይቆርጥልህም። ይሄ ፋክት ነው። የትኛውንም ሰው ለምን 10 ዓመት ገዳም ውስጥ አትቀመጥም? ለምን ምጡቅ ነኝ አትልም? ያንን ነገር ትክክል አይደል። ነምበር 1 ነምበር 2 ከባንክ ጋር በተያያዘ ይሄ 28.08 ሚሊዮን ኤም ተጽፎ በተለይ ከስታክ ማርኬት ጋር በተያያዘ ምንድነው ቢትኮይን አለኝ ምናምን እያሉ ቢትኮይን እኔ ስክሪንሻት አድርጌ አሁን ባሳይ አይቀመጥም። የቢትኮይን እንትኑ ግራፉ ቢትኮይን አሁን አንተ ብትገዛ ሌላም አይነት እንትን ብትገዛ ግራፉ 24 አወር እንዲህ እያለ ነው የሚሄደው። የገንዘቡ መጠንም ከላይ የሚቀመጠው አንድ አይነት አይደለም። 2808 እና አይቀመጥም። አንድ ይወጣል። የኛ ልጆች በተለይ ቢትኮይን ገዝተው ቢትኮይን አለኝ ምናምን የሚመጻደቁ ሰዎች ቢትኮይን $120,000 ሲገባም አይሞቃቸውም አይበርዳቸውም። አሁን 85,000 ገብቷል ሰሞኑ፣ አይሞቃቸውም አይበርዳቸውም። አሜሪካ ግን ያ ትክክለኛ ቢትኮይን የገዛ ሰው ግን ኦልዌይስ ቼክ እያደረገ በጣም ይዳን ቢካዝ 40% 25% ሲወርድብህ ማለት ነው። እሱ ትክክል አይደለም።